በፍቅር ግንኙነት ውስጥ ወይም በትዳር ውስጥ ሴት ልጅ ናት መደመጥ ያለባት ወይስ ወንድ ልጅ ነው መደመጥ ያለበት? እስኪ ኮመንት አድርጉ እናንተ። ሴት ልጅን ከሰማሃት ትሰራብሃለች፣ ካልሰማሃት ግን ትሰራልሃለች እያሉ ነው እኚህ መምህር። እስኪ አዳምጠን እንመለስ። እናንተ ግን በትዳር ህይወት ውስጥ ሴት ናት መደመጥ ያለባት ወይስ ወንድ ነው መደመጥ ያለበት? ሐሳብ ስጡበት። ወደ ቪዲዮ። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራልሃለች። ትሰራልሃለች። ደስ ይላል። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍልሃለች። ለቪዥን ለራእይ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱን ሰራዊት የምታስነሳብህ። ለምን? ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት፣ ለሚመጣው እንግዳ ቅርብ ናት፣ ለአባዬ ማዬ ለዚያ ሁሉ ቅርብ ናት። እሷን ያስክ ማለት ጠቅላላ ሰራዊቱን እንደያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች። አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ በሾርት ከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተህ እንድታድር እሷን ያዝ። ከእሷ ጋር እሷ ላይ ኢንቨስት አድርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም። ለምን? ሁሉ ነገር እሷ ውስጥ ሳንድቾ ነው ገብቷል። የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ክርስቶስ አለ፣ እግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ የወንድ ራስ ክርስቶስ፣ ከወንድ በኋላ ሴት፣ ከሴት በኋላ ምንም የለም። ምእመን ህዝብ ጠቅላላ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከሷ ስር ነው ያለው። አንዳንድ ወንድ ሞኝ ነው። ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። 1 ለ4 ይገጥማል። ከባድ ነው። እሱ አንድ ነው፣ 3 ልጆች አሉ፣ ሴትየዋ አለች 3 4 1 ለ4 ይገጥማል። አታሸንፋትም። ልጆቹን ሁሉ አሰልፋባህ። ወንዶች ጉዱ ነናል ጋይስ። ስለዚህ ምንድነው እሷን ሴትን የሚይዝ ቤተክርስቲያን ያድጋል። ሴትን የሚይዝ አገር ያድጋል። ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበር። ስለዚህ ሴቶች ምን ትላላችሁ? እሳቸው እንደሚሉት ሴቶችን በእንክብካቤ መያዝ፣ እነሱ የሚሉትን ነገር ማዳመጥ ወይስ ወንድ በራሱ ፈላጭ ቆራጭ ሆኖ መቀጠል አለበት? እስኪ ሐሳብ ስጡበት፣ እንድትሳተፉበት ነው ይሄን ቪዲዮ ያመጣሁላችሁ እና ደግሞ ይጠቅማል። በጣም የሚገርም ቪዲዮ ነው። ወደ ቀጣይ ቪዲዮ እንለፍ። ክርስቲያን ሆናችሁ በሙስሊም ያለ ሰው፣ ሙስሊም ሆናችሁ በክርስቲያን ያለ ሰው አፍቅራችሁ ታውቃላችሁ? ለዚህ ነው ፍቅር ገደብ የለውም። ፍቅር ሃይማኖትና ብሔር አይገድበውም። ፍቅር ኃያል ነው የሚባለው ለዚህ ነው። አንድ ቻይናዊ ከሩቅ ምስራቅ መጥቶ ኢትዮጵያ በፍቅር ወድቋል። መኪና ውስጥ እስከ መግባት ያደረሰው ፍቅራቸው በጣም የሚገርም መነጋገሪያ ሆኗል። እስኪ ይሄን ቪዲዮ አይተን እንመለስ። ሰርግ አድርገን ነበር በእናትየው ጫና ምክንያት ማለትም በጣም ትወደኛለች። ቻይና ላይ ሰርግ ኢማጂን ወይ ፍቅር ኃያል ነው እያላችሁ ኮሜንት አድርጉ። መጨረሻ ልጅ ነው ማየት አለብኝ አይነት ብዙ ጊዜ ጫና ቤት ሴት እና ያው አሁን ላይ ኦሬዲ በጣም ከእናቴ በስተቀር ከእናትና አባቴ በስተቀር ይሄን ነገር አያውቁም። ስለዚህ ሁለተኛ ሰርግ ነው የሚደረግልሽ እዚህ። ምክንያቱም ይሄን ነገር በሚስጥር ይዘነው ነበረ። ምክንያቱም በእኛ ቤተሰብ እንዴት ነው እዚህ ሽማግሌ ሳይላክ ሰርግ ሳይደረግ ጋብቻ ኢትዮጵያ እንደዛ በጣም ነውር ነው። በተለይ በእኔ እናቴ አሁን ኑሮ ነው እንደዚህ ያደረገኝ ያደገች ናትና ለኔ በጣም ትልቅ ነውር ነውና ይሄን እናቴ በድብቅ ይዛልኝ በቻይና ሀገር ያው በሱ በሚሰውት ትልልቅ ሰው ናቸው ማክበር ስላለብኝ እነሱንም ያው እሱን ከ9 ወር በፊት ቻይና ትልቅ ሰርግ አድርገን ነበር። እንዴት ነበር? ከኢትዮጵያ ለየት ያለ ነው ስርዓታቸው፣ ባህሉ እንዴት አየሽው? በጣም ደስ ይላል ነበር። በጣም አዝሏት እያያችሁ ነው አላቸው። ሙሉ ቀይ ለብስ ባህል አላቸው። ከዛ በኋላ ደግሞ ወደ ነጭ ቬሎ የሚገቡትና እንደኛ ጥበብ እንደምንለው የሀገር ልብስ እንደምንለው እነሱም ያኛላቸውና ባህላቸው በጣም
ደስ ይላል። እንደኛም ይቀራረባል። ባህላቸው ተቀራራቢ ነው። በጣም ደስ ይላል። ስለዚህ እንዴት ነው ሙሽርነት? 就是挺好，就是በጣም ደስ ይላል ያለው ነገር። የትኛውም ሀገር ሰው የትኛውንም ባህል መልመድ አለበት ብዬ አስባለሁ። ምንም ነገር በተራራቁ ሀገራት መካከል አንድ በሚሆንበት ሰዓት ምንም ነገር ቀስ በቀስ ይመጣል። መጀመሪያ ላይ እንጀራ መብላት አልወድም። ቀስ በቀስ አሁን ላይ አንድ እንጀራ መብላት ለኔ ትልቅ ነው። በጣም ደስ ይላል። ቻይና ውስጥ የተለያዩ ሚዲያዎች ቃለ መጠይቅ አድርገውላችኋል አይደለም? ካፕሎች። ምክንያቱም እሱ እንዳልኩሽ ከመጀመሪያ ጀምሮ እስካሁን ድረስ ያለውን ነገር በቪዲዮ ሼር ያደርጋል፣ በላይቭ ሼር ያደርጋል እና ይህንን ነገር እኛን ላይቭም ሆነ ቪዲዮችንን እየወሰዱ ለብዙ ሚዲያዎች ሼር ያደርጉላቸው ነበረ። የተገናኘንበት ምክንያት ለብዙ ቻይና ሰዎች እስካሁን መንገድ ላይ ተገናኝተን ይህን ያህል እንትን መሆናችን ያነጋገራቸው ስለነበር እዛ ላይ ያው በጣም ብዙ ታዋቂ ሰዎች የሚገኙበት ነው እና እዛ ላይ መቅረባችን ለኛ ቀላል አልነበረም። ያው እዛ ሞር ከ9 ወር በፊት እንዳልኩሽ እዛ ላይ ሰርግ ካደረግን በኋላ ሞር እይታችን ጨመረ። ያው እነሱም ጋብዘውን ብዙዎቻችን በልጅነታችን ማለት ነው የኛ ሃይማኖት ጋር ማይመሳሰል የኛ ካልቸር ጋር ማይመሳሰል ሰው ጋር ፍቅር ይዘናል። ለምሳሌ እኔ ክርስቲያን ነኝ፣ ከሙስሊም ፍቅር ይዞኝ ያውቃል። እናንተ ሙስሊም ሆናችሁ ደግሞ ከክርስቲያን ፍቅር ስቲል ማለት ነው የተለያየ ሃይማኖት ሆኖ አንድ ቤት ሁላ የሚኖሩ አሉ ተጋብተው ማለት ነው። ይሄን እንዲህ አይነት ታሪክ ካላችሁ እስኪ ኮመንት ላይ አድርጉ፣ ሌላ ሰውም እንዲማርበት። ከናንተ ሃይማኖት ውጪ ከናንተ ካልቸር ውጪ ፍቅር ይዟችሁ የሚያውቅ ከሆነ ለምሳሌ ማዳም ቅመሞች እዛ የምትሰሩበት ቦታ ፍቅር ይዟችሁ ከሆነ እስኪ ኮመንት አድርጉ። እንግዲህ ፍቅር ኃያል ነው የሚባለው በምክንያት ነው። አንቺ እንኳን አትረጅኝም፣ ማንም ባይረዳኝ አንቺ አትረጅኝም። ምን እንደሆነልሽ ከቻይና ነው የመጣሁት፣ ከሩቅ ሀገር ነው የመጣሁት። ነገር ከዚህ ሩቅ ሀገር የመጣች እንኳን አንቺ አትረጅኝም። አንቺን ብዬ ነው ማንም ይረዳኝ ሰው የለም።到现在你是否记得我？爱情的不是分分合合，痛苦的人不止我一个。轰轰烈烈的曾经相爱过，卿卿我我了。ፍቅር ምን ያህል ኃያል ነው ግን ጋይስ፣ ሩቅ ምስራቅ ወስዶ ቻይና ይከታችኋል። እቺ ልጅ እንግዲህ ይሄንን ቻይናዊ በፍቅር አንበርክካ ኢትዮጵያ ድረስ አመጣዋለች። አሁን ደግሞ በኢትዮጵያ ባህል ሊጋቡ ነው ማለት ነው። ለማንኛውም ቤተሰቦች ወደ ቀጣይ ቪዲዮ እናልፋለን። እናንተ ግን የተሰማችሁን ሐሳብ አስተያየት ግለጹ። የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ አሁን በአባይ ቲቪ ላይ የምትሰራዋ ማለት ነው ፍርድ ቤት ቀርባለች ጋይስ። በጣም ባልተጠበቀ ሁኔታ ፍርድ ቤት ቀርባለች። ምንድነው የተፈጠረው? እስኪ ዝርዝር መረጃውን ላሰማችሁ። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞ እና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል።
የአቃቤ ሕግ የዛሀበሻ ምንጮች እንደገለጹት አቃቤ ሕግ ምስክሯም በፖሊስ የሰጠችውን ቃል እንድትደግም ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደሚችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ምስክሮችን መስማቱን ይቀጥላል። እንግዲህ ታውቃላችሁ ኢቢኤስ ላይ በተፈጠረው የብርቱካን ታሪክ ምክንያት በጣም ብዙ ጋዜጠኞች ተጠርጥረው ፍርድ ቤት ድረስ እየሄዱ ቃላቸውን እየሰጡ ይገኛሉ። በዛም ጉዳይ ነው እንግዲህ መቅደስ ደበሳይ ፍርድ ቤት ቀርባ የነበረው። ለማንኛውም ቀጣይስ ምን ይፈጠራል አብረን የምናየው ይሆናል። እዚሁ ፍርድ ቤት ላይ እንቆያለን። ቤተሰቦቼ ሙሴ ሰለሞን በፖሊስ ቁጥጥር ስር ውሏል። ሙሴ ሰለሞን ታስሯል። ለምን ታሰረ? እስኪ እንስማ መረጃው። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብለው የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተወራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። በህገወጥ የሰዎች ዝውውር መጠርጠሩ ምክንያት እስር ቤት ገብቷል ማለት ነው። የ15 ቀን ጊዜ ቀጠሮ የ14 ቀን ነው የሚባለው የ14 ቀን ጊዜ ቀጠሮ ተሰጥቶታል። ከ14 ቀን በኋላ በዋስትና ይፈታል ወይስ እንደተለመደው እየተቀጠረ ይቆያል የሚለው አይታወቅም። ለማንኛውም ግን ለሙሴ ሰለሞን እግዚአብሔር አምላክ ወደ ቤት የምትመለስበትን ጊዜ ያፍጥንልህ። እኔ ስታስር ድምጽ ከሆኑልኝ ሰዎች አንዱ ሙሴ ሰለሞን ነው። እግዚአብሔር አምላክ ቀኑን ያሳጥርለት ለማለት እንፈልጋለን። ወደ ቀጣይ ቪዲዮ እናልፋለን። ከ2 ዓመት ጨቅላ ህጻን አንስቶ እስከ 75 ዓመት አዛውንት ድረስ በግፍ ተገለዋል ሲል የምስራቅ አርሲ ዞን ሀገረ ስብከት ባወጣው ሪፖርት ላይ አመላክቷል። ሀገረ ስብከቱ እንግዲህ በተደጋጋሚ ኦርቶዶክሳውያን ላይ ያነጣጠረ እንዲሁም ደግሞ በሃይማኖታቸው ምክንያት እንግዲህ ኦርቶዶክሳውያን በየጊዜው እየተገደሉ እንደሆነ ይታወቃል። እኛም በተለያየ ጊዜ በተለያዩ ማህበራዊ ትስስር ገጾች ላይ እየተመለከተ እንዲሁም ደግሞ እየሰማን ነበረ። ከዚህም በተጨማሪ የምስራቅ አርሲ ሀገረ ስብከትም መረጃዎችን እንዲሁም ደግሞ ሪፖርቶችን አዘጋጅቶ በአጠቃላይ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤ ሪፖርት አዘጋጅቶ እንደላከ ጭምር ተነግሯል ማለት ነው። ቢያንስ በዚህ ጥቅምት ወር ብቻ 25 ኦርቶዶክሳውያን ተገለዋል ሲል እንግዲህ ሪፖርቱ አመላክቷል። በአጠቃላይ በተለያዩ ጊዜ በምስራቅ አርሲ በተለያዩ ወረዳዎችና በተለያዩ ምዕመን ቦታዎች ላይ እንግዲህ ኦርቶዶክሳውያን ላይ ያነጣጠረ ጥቃት እንዲሁም ደግሞ ግድያ እየተፈጸመ እንዲሁም በአጠቃላይ የንብረት ውድመትም ጭምር እየተደረገ እንደሆነ በሪፖርቱ አመላክቷል ማለት ነው። ይህ ነገር ሊወገዝ እንዲሁም ደግሞ ኢትዮጵያውያን እንደ ሃይማኖት ብቻ ሳይሆን በአጠቃላይ እንደ ሕዝብ ልንቃወመው ይገባል። ምክንያቱም ደግሞ ሃይማኖቶች ላይ ጥቃት እያነጣጠሩ እንዲሁም ደግሞ ሃይማኖትን ከሃይማኖት ጋር ሊያጋጩ የሚችሉ ድርጊቶች እየተፈጸሙ እንደሆነ የሚታወቅ ነው። ይህንን እንግዲህ መላው ኢትዮጵያውያንና አማኞች ልናወግዘው ይገባል። መረጃውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ነው ሲል ጉርሻ ዘግቦታል። በአዲስ መረጃ መልሳለሁ። የፕላስ ምልክቷን ይጫናችሁ ቤተሰቡ ነው። መልካም ምሽት። አርሲ ላይ በጣም ብዙ ክርስቲያኖች ተገለዋል። በጣም ብዙ መች ሞቱ እንደሚያበቃ አናቅም። እንግዲህ እግዚአብሔር አምላክ እሱ ፍርዱን ይስጥ። በእውነት ለመናገር ማለት ነው ኦርቶዶክሳውያን በየጊዜው ነው የሚገደሉት። መች እንደሚቆም አናቅም። ለሞቱት እግዚአብሔር አምላክ በአጸደ ገነት ነፍሳቸው እንዲያኖርልን፣ ላሉት ደግሞ ልቦና ሰጥቶ ወደ ሰላማዊ መንገድ እንዲመጡ እንጸልይላቸዋለን። ሌላ ምን ይባላል? እንደ ራበህ ስትጠየቅ ይላል። አንድ ምሳሌ አነጋገር ልጠይቅህ ነው፣ አንተ ትጨርስልኛለህ። ትጀምራለህ፣ እኔ እጨርስልሃለሁ። እሺ ይሁን። ከፍትፍቱ አጉርሰኝ። ከፍትፍቱ ፊቱ አልነበረም፣ ከፍትፍቱ አጉርሰኝ ብሏል። እርቦታል። ምን ያርግ? በራበው ሰዓት እንዲህ አይነት ጥያቄ ተጠይቃል።
አረቺ ያበደች ናት ማርያም ያበደችው ወይና ከፍትፍቱ አጉርሳኝ ደስ ይላል። ፋዘር ዊዝ ኤአይ ቪዲዮ ይላል። ያው እንደምታዩት 10 ደቂቃ ሆነኝ ከተወለድኩኝ። ለዛ ስራ ለመፈለግ እወጣለሁ ባባን ለማገዝ። እንደምታውቁት በዚህ ኑሮ ውድነት ወተትና ፓምፐርስ መግዛት በጣም ከባድ ነው። ያው አቡዬ 10 ደቂቃ ሆኖ ከተወለደ ስራ ሊፈልግ ወጣ። አንተ ካወቅኩ ጀምሮ እኔ ከተወለድ ጀምሮ አንተ እዚህ ጋር ተቀምጠሃል። መቀመጫ እዚህ ጋር ተለጠፈ። ይሄ ውሸት ነው። ኤአይ እኮ ነው የዋሹ ነው። ይሄ እውነት አይደለም። የእውነት ልጅ እና እኔን የዋሸህ ነው እያልከኝ ነው አይደለም? አንተን የዋሸህ አይደለም ምልህ እኔ ምልህ እኮ ይሄ ነው ውሸት የሆነው። ይሄ ቻት ጂቢቲ ኤአይ ቪዲዮ አይቶ ማን ነው ጫት ምታ አስባችሁታል? ኤአይ ቪዲዮ አይተው ማለት ነው። አባቶቻችን አይረዱንም እኮ መቼም ነው ማይረዱን ማለት ነው። እና ኤአይ ቪዲዮን እንዴት አድርገን እንደምናስረዳቸው አናውቅም። እንግዲህ ሪል ነው የሚመስለው እንኳን ለአባቶች ለእናቶች ይቅርና አሁን ላለው ወጣት ራሱ ማለት ነው ቴክኖሎጂ ሩቅ ለሆነ ወጣት ኤአይ ቪዲዮ ውሸት ነው ማለት ኤአይ ራሱ ምንድነው ነው የሚል። ይሄንን ቪዲዮ ደግሞ ቤተሰቦቼ በጣም ለምትወዱት ጓደኛችሁ ላኩለት። በጣም በቃ ለሱ ልዩ ቦታ ላላችሁ ጓደኛ ይሄን ቪዲዮ ላኩለት። ሄሎ አቤት ተኝተህ ነው እንዴ? አዎ ምንድን ነው? ኧረ ተነስ እባክህ የሆነ ግጥም ጽፌልህ ነው። ለማለኔ ለአንታው የሚገርም ልብ አንጠልጣይና ልብ በጣም የሚነካ እኔ ቅርብኝ አልፈልግም። እኔ አልፈልግም። ስማኝ አጭር ነው እባክህ። እሺ የግጥሜ ርዕስ ጓደኛዬ ትለይብኛለህ እኮ። ጓደኛዬ ትለይብኛለህ እኮ። ጓደኛዬ የኔ ንጹህ የኔ ባዶ ትለይብኛለህ እኮ። እኔ ዛሬ እዚህ ደረጃ ላይ የመሆኔ ምክንያት አንተ ነህ። ወይኔ አንተ ልታስለቅሰኝ ነው እንዴ? በእናትህ አንተ ባትኖር ኖሮ ግን የት በደረስኩኝ። ብሬን በልተህ ችግር የለውም ታገኛታለሽ። እንደተጫወትክብኝ አትቀርም። ሰውዬ ያማል እንዴ አንተን? ቆይ እብድ ነህ እንዴ? ቆይ ነገር እሱንም ታወራለህ እንዴ? አፋላይም ብለህ ኧረ ምንኛ ደፋር ነህ! ኧረ ምንኛ ደፋር ነህ! ታይም ስቱ ችግር የለውም ከፈጣሪ ታገኛለህ። እንደተጫወትክብኝ አትቀርም። ሻንተው ውሻ አረጂ ያበረሽ ግጥም ናት። ያበረሽ ግጥም ናትና ለምትወዱት ጓደኛችሁ በሙሉ ላኩለት። ይመጥነዋል። በቃ ቢያንስ ዘና ይልበታል። ለአንዱ ጓደኛ ይሄን ቪዲዮ ስልክለት ምን እንዳለኝ ታውቃላችሁ? በግጥም አስመስለሽ ገባሽልኝ አይደል? እውነቱን አለኝ። የቀድሞ መምህር እንግዲህ ሴቶችን መስማት አለባችሁ፣ ከሰማሃት ትሰራብሃለች፣ ካልሰማሃት ግን ትሰራልሃለች ብሏል መምህሩ አይደል? እንደዚህ አይነት ሴቶችን እሺ ማን ነው የሚሰራላቸው? ምንድነው ማርዬ? ምንድነው የሁሉ ምግብ? ምንድነው ማርዬ? ሳቷሽ ሴቶችን እንስማ። ዘመድ ጠይቆን ይዞ መጡ ወይስ ገንዘብ 1 2 3 4 5 ብለሽ አውጥተሽ ከፍለሽ ብቻ እንደው? እኔ ሜኑ ስመርጥ ሊሞዚን የሚል ብዬ ሊሞዚን አንድ ፒዛ ያዘዝኩ። አንተ እንደዚህ ይዞት መጣ። እንዴት ደስ እንዳለኝ! የሁሉ አሁን ፒዛ አዘሽ ነው የሁሉ ልትበይ? አንድ ፒዛ እኮ ነው ማርዬ። የረቡ በእናትሽ በዚህ ኑሮ ድንተረን ተዛዘን። እኔ እስኪ ታመጣለሁ። የሰው ፊት እኮ እየገረፈኝ ነው ማመጣው። እናቴ ልጄ ሳትወልጂቢ ከወለድሽ በኋላ ልጄ ነው የምትይው ብላለች። ስለዚህ ሳትወልጂቢ ስላለችኝ ቶሎ ብዬ እሺ አንቺ ቤት ቁጭ ብለሽ ቢ አንቺ ቤት ቁጭ ብለሽ ቢ እኔ ደግሞ በየመንገዱ የተበደልኳቸው ሰዎች አይን ይብላኝ አይደል? ይብላኝ። እኔ በሷ ሀገር ማበዴ ነው። ወይኔ ወንድ ኧረ እኔ በሷ ሀገር ማበዴ ነው። ድዬ እንተዛዘን እኮ በጣም ትንሽ ነው እና ስትበላው ሲጣፍጥ ታውቀዋለህ። ና እሺ በእናትሽ ማለት ነው። እሺ ምግቡ ሲሆን እሺ ይሄ የሚያክል ሚሪንዳ ገላሽ ልትታጠቢበት ነው ያዘሽው? ይሄንስ ራሳቸው ከጀው ነው ያለቀው። ራሳቸው እንትን አዝነውልሽ መረቁልሽ። ይሄን እንዴት አይመርቁልሽ? ይሄን ሁሉ ነገር አዘሽ እንዴት አይመርቁልሽ? አላልኩም። ሊጠጣም አለዎት ምን እንዳልኩት ስትለኝ ሚሪንዳ ወይኔ አንተ ወይኔ ሰው ደግሞ ተነገር እኔ ነገ በኋላ ከወለድሽ በኋላ መብላት የለም አሁን ቢ ስላሉኝ ቀስ እያልኩ ልበላ ነው ብላ። ሴቶችን መስማት ይሄ ነው አባቴ። እቺ ምን አላት? እንደው የት ሄጄ ውይ ልበል? የት ሄጄ ልጅ የበላሁትንም ነው የምታስርቀኝ። አትጩህ አንተ ብላ ዝም ብለህ ምን ያለው ነው ገና በአንድ እንዲቆምኩ ልጁ ሲመጣማ ሁለት ስትሆኑ ጨርቄን ጥዬ ማበዴ ነው። ስንከፈልሽ በካርድ ነው በካርዴ ነው
በቃኝ እኔ አልፈልግም እባክሽ አባቴ ይሄ ነው ሴቶችን መስማት እንግዲህ ቤተሰብ ለማንኛውም ግን እናንተ ሴቶችን ነው መስማት ያለባችሁ ወይስ ወንዶችን ታውቃላችሁ ኮሜንት ስር ጠቅ አድርጉ አንቺ ብቻ ሽንጎች ብለሽ እኔ ደግሞ መንገድ ላይ ያበደሩኝ ሰዎች አይኔ ብላኝ ብሏል ለማንኛውም ግን ለወንዶች እያሰባችሁ ሴቶች የምታደርጉትን ነገር ወደ ቀጣይ ቪዲዮ ደግሞ ስናልፍ ቤተሰቦቼ የ90,000 ብር ወይን የሚሸጥበት እዚህ አዲስ አበባ ሆቴል አለ ተባለ እንግዲህ እኛ እኮ መኖር አልቻልንም ይሄን ቪዲዮ እዩት እስኪ ኢየሱስ በጌታ 90,000 ብር ቀበሌ ድራፍት እግዚአብሔር ያማል እንዴ በልዋንዘስ ብለህ ትወጣለህ ኢየሱስ 90,000 ብር አይደል ኦኬ ያኔ እቺ በቃ ያው ኢንተርናሽናል ሆቴል ስትገቡ እኮ እንዴ ባዶ ወድ ነው የምትወጡት ነው መድኃኒዓለም ነው በቃ ይሄ ነው ሳይድ አቋ የተፈጨ ድንች የተፈጨ ድንች የኔ ሚስት የኔ ቆንጆ ሚስት ይኸው እንግዲህ ኑድልስሽን እኔ እቺን ነው የምበላው ያንተ እኮ ይሄ ነው ሽሪምፕ ነው ቤተሰብ አቅም ከሌለን ማለት ነው ትልቅ ሆቴል መግባት ውርደት እንደሆነ እንግዲህ ናውን ፎንቴ አሳይቶናል ስለዚህ ቀጣይ ከሚስታችን ጋር ወይም ከፍቅረኛችን ጋር ዴት ለመውጣት ያሰብን ወንዶች ቦታችንን ማወቅ አለብን ማለት ነው እንግዲህ ፓስታ አስበልቷታል ኢንተርናሽናል ሆቴል ይዞ ገብቶ ለማንኛውም ናውን ፎንቴ ይመችሽ ሰሞኑን እንግዲህ ውድ ቤተሰቦቼ እጅግ መነጋገሪያ የሆነው የጽጌና የዳኒ ጉዳይ ነው ጽጌና ዳኒ እንግዲህ በጣም ከባድ ሲቹዌሽን ውስጥ ገብተዋል እስኪ ይሄን ቪዲዮ እዩት ልቤ ላይ ጸጸት በኦክሲጅን ነው መኖር አልቻለም ይሄ ልጅ ለምን እንደማይተውት ባክሻት ጂብ ገብቶኛል በቃ አንዴ ብቻ ተረጋጋ እሺ በቃ ይጎሽ እሺ አንዴ ኖረዝ አንድ ጊዜ እኔ አንዴ በድገብቼ ይመጣና አዳም እሺ ምን ይፈጠረው አይሱ ንገሪ በቃ ሰው ጋር ግብ እየፈጠርሻለሽ ካንቺ ጋር ግብ ልፍጠርሽ ልጅ እስከሚነቃ ጠብቅ አሁንስ በዛ ዳኒ ያነሳስ እኔ ልጅ ተሸክሜ በዛ ጽጌት ይላልሽ ጽጌን ጥሪያት እሱን አጠገቡ እያለች ጽጌን አምጡልኝ እያለ እስኪ ደግሞ ሌላኛው ጽጌ ካልመጣች ልሞት ነው ስለዚህ ከመሞቴ በፊት ጽጌን ማየት አለብኝ እያለ ነው ዳኒ ይሄው ጽጌን ጥሩ ትመጣለች ዳኒ ተረጋጋ ጠላች ስለዚህ አንድ ነገር ልንገራችሁ ዳኒ ተናውጣት አለብን እረፍት ያስፈልገዋል ዳኒ ትንሽ ደቂቃ እረፍት ያስፈልገዋል እንጂ በእንደዚህ አይነት ሁኔታ በቃ እኔ ራሴ ያስፈልጋል ሜሪ ራሱ ልጅ አለ ውስጥሽ አንቺ ከተጎዳሽ ያምን ጉዳ ገባሽ ትክክል አይደለም የትኛው በቃ እሱ በኋላ ኒዳስ ኮንቨርሴሽን አሁን አይደለም ደናሁኒ ሰርፕራይዝ ይሁን ሻው አንዴ ቆይ ቤት ሰርፕራይዝ ይሁን ምንድን ነው አንቺ ፊት እኮ ነው ስለ ጽጌ የሚያወራው ምንድን ነው አዲስ ነገር ያለብሽ በዚህ ሰዓት ላይ ስለ ጽጌ ያወራው በቃ ስሜት ውስጥ ያለው ነገር አንተባረቀ ምንድን ነው እኔ ስለዳሽ ያው እሱ ሲል እሺ ጠራታለሁ ችግር የለውም
በቃ ከዚህ አይነት ወሬዎች ከሱ ጋር ምታወሩ ቻለሽ አንተ ተረጋጊ በቃ እሺ ለምን አልጠላችም በፍጹም አልጠላ በፍጹም ጠልታው እኮ ነው ኧረ ጥሩለት እናንተ እኔ መጥቼ ይዤለት ልምጣ አንቄ ይዣት ልምጣ በእውነት ደውለንላታል ትንሽ ነገር ነው የፈለግኩት ልቦሱ ትንሽ እንትን ካለ በኋላ መሄድ ትችላለህ በእናትና በጣም ነርቨስ ሆነን ነበር እግዚአብሔር ይመስገን አሁን እንደዚህ ሆነ በማየታችን በእግዚአብሔር አሁን የሚያስቀበጥ ሜሪ ምንድን ነው የተፈጠረው? ተመስገን በቃ ነው አልቻልኩም። ምንድን ነው አላውቅም። ኤርሚ መጥቷል። ዳኒ በአምቡላንስ ተጭኖ ሆስፒታል ሂዷል። የጽጌ ፍቅር እንግዲህ ራሱን እስከሚስት በቃ አቅሉን እስከሚስት ድረስ አድርሶታል። ጥዬ ውጭ ሀገር ሄዳለሁ ባለችው ሰዓት ማለት ነው። እቺኛ አይቷ ልጅ ደግሞ አርግዛለች። እንግዲህ ቤተሰቦቼ እኔ አሁን ማርገዟን ራሱ ማጣር ከመኔው የሚለው ዘፈን ትዝ አለኝ። ማርገዟን ማጣራት ያለብን ይመስለኛል። ለማንኛውም ግን ዳኒ የሄደበት ያለው ርቀት በጣም በቃ ትወና ሰው ለሰውና እረኛዬ እንደዚህ መች ተሰራ ትላል። ወደ ቀጣይ ቪዲዮ እንለፍ። ደም ኦክሲጅን ለመቀበል ወዴት ይሄዳል? ኦክሲጅን ማለት ንጹህ አየር ለመቀበል ማለት ነው። ንጹህ አየር ለመቀበል ወደ ውጪ ነው የሚወጣው። እኔ ታጋሽ ነኝ። ታጋሽ ነኝ ጋር ትዕግስቱን ታጋሽ ነኝ። ወደ ውጪ አይደለም። እሺ ወደ ውጪ ስትል ወዴት ማለት ነው? ከቤት ውጪ እንደዛም አይደለም። እሺ ድን ካዳመጥከኝ እናቶች ያስጠኑ ምንድን ነበር ያልኩት? ስለ ሳምባ ወርዬ ሲረባት እንሰጣታለን። ፈጣሪ ዛሬ በማለዳ ጸልዬ ነው የወጣሁት። አንተ ትግስት ስለሆነ አመሰግናለሁ ጋር እንጂ ይሄ ልጅ ሟች ነው። ሳምባ ጥቅሙ ምንድነው ተብሏል? ለወሩዬ እንደዛ አልነበረም ያልኩት። ሳምባ ለመተንፈስ የምንጠቀመው የሰውነታችን ውስጥ አካል ነው አላልኩም? ለመተንፈስ ግንዶ ባለፈው በአፍንጫችን ነው የምንተነፍሰው አላልሽኝም? አይደለ? አይ ግን የውጭ ነው እሱ፣ የውስጥ ደግሞ ሳምባ። እሺ እስቲ ከሳይንስ እንውጣና ሌላ ትምህርት ምንድነው ማጥራት የምትፈልገው? እንግሊዝ። ለእንግሊዘኛ ፊደሎች ነው። ይሄ እንዴት ናት እስቲ? ደህና ናት። ደህንነቷን አልነበር የጠየቅኩ፣ እንዴት ነው የምትጻፈው ነበር ያልኩ። ሂሳብ ልጠይቅ። እሺ 57 እና ከ47 የትኛው ይበልጣል? 47 እና ከ57 ማንም አይበልጥም። ፈጣሪ ነው የሚበልጠው አይደል? አንቺ እንደውም ባለፈው ማንም ከማንም አይበልጥም ሁሉም ሰው ምንም ማን መታኝ ምን አረን ያልነካውም እንጂ እንዴ እያወራሁ አይደል እንዴ? አንቺ አይደለሽ? እኔ ያልነካው ህፃን ልጅ ካላችሁ ልጃችሁን ስታስጠኑ በቃ እንዲህ ነው ፍዳችሁ የምትበሉት። እስኪ እቺን ኮልታፋ ልጅ ደግሞ ተመልከቷል። መሲ እስቲ ከረባተ ረበካት ረበካት ርክሽክሽ መገማጠጥያ መገማጠጥያ ያላችሁ እንደዚህ ኮልታፋ ልጆች ካላችሁ እስኪ ኢትዮ ቴሌኮሙኒኬሽን ኮርፖሬሽን በሉ እስኪ ለአንዴና ለመጨረሻ ጊዜ እንግዲህ 1 ብር ጸዴ የሆነ መልስ ሰጥቷቸዋል። ለነማን? የሂክታ ክሬቲቭ አዋርዱን ወደ ሃይማኖት ለሚቀይሩ ጀዝባዎች ማለት ነው። ይሄን ቪዲዮ እዩት። እንደዛ ከሆነ እኛ ጴንጤዎች በጣም ብዙ ነን። እኛ ጴንጤዎች ከምታስቡት በላይ በጣም አድርገን እንተባበራለን። ብልጥ አውራ ዶሮ በሰው ብቅል ሚስቱን ይጋብዛል ይባላል።
እናንተ እዚህ እንዳረጀው ሻላሃችሁ ስታዝረክርኩ ልጆቹ ቢዝነሳቸውን እየሰሩ አንተ ምን እያረክ ነው? ምንም ፍሬን ነጣጥለ በልብ ተኝተህ እንደሰከረም ቲክቶክ ስክሮል እያደረክ ነው። ታክሲ እንኳን አንድ ብር እኮ ባይዘዋችን ላይ በሃይማኖት መተባበር ሳይሆን በሃይማኖት መጠንከር ነው የሚያጸድቀ። ምን አይነት ድንቁር ያለ ጄነሬሽን ነው እያፈራን ያለ ነው። ምን አይነት ተውሳከ የሞላው ጄነሬሽን ነው። እግዚአብሔር ተውሳከ ግስ ነው። የምግብን ጣዕም አልቀመሰም ደርሶ ጎጥ መለየት አንጀት ተጣጣ። ኦርቶዶክስ እንትና ኦርቶዶክስ ስለሆነ ኦርቶዶክሶች ቦታ አድርጉት፣ እንትና ፕሮቴስታንት ስለሆነ ፕሮቴስታንት። ምን አገባችሁ? አያገባ ሁለታችሁም አያገባችሁም። ስራቸው ያወጣቸው፣ በቃ ስራቸው እንዳይሸነፉ ያርጋቸው። አረ ኩልለቱን ይዛችሁታል። በስመ አብ። አረ ከእናንተ ጋር እንዴት አልቻረ ከበደን ይሁን። አረ ወይ መንግስት ጋር አስወጣን ከዚያ። እኛ የከበደን ነው ከእንደዚህ አይነት ህዝብ ጋር ተስማምቶ መኖር። ስንቱን አስተምረን ስንቱን አግደን እንችላለን። በኢየሱስ ደንቆሮ ደናቁርት ንቃቃታም የእብድ በሶ ታስጠሉ ሁላችሁ። የእብድ በሶ ምንድነው ጋይስ? በዚህኛው ወገን በዛኛው ወገን ያላችሁት ትክክል የዝባን ነው ተዋቸው። ያ በስራው ሰው ይመረጣል። በሃይማኖት ደግሞ ጠንክረ መጸለይ ጠንክረ ወደ ፈጣሪ መሄድ እንጂ የሆነን ሃይማኖት ግሩፕ መያዝ አያጸድቅም ለማለት ነው። ጸዴ ሜሴጅ ነው የሰጣቸው። ለማንኛውም እኔም ጸዴ በሆነ ቪዲዮን ጨርሻለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን። ወዳችኋለሁ። ፒስ አውት